በጌታ ስም አነበዋለሁ። ሁላችሁ መጽሐፍ ቅዱስ ከያዛችሁ አብራችሁኝ ተከታተሉኝ። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የኢያሬም ልጅ የኤሊሁ ልጅ የቶሁ ልጅ የናሲብ ልጅ ነበረ። ሁለትም ሚስቶች ነበሩት። የአንዲቱም ስም ሐና የሁለተኛይቱም ስም ፍናና ነበረ። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሠራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበረ። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒን እና ፊንሐስ በዚያ ነበሩ። ሕልቃናም የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶችና ለሴቶች ልጆቿ ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወድ ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶ ነበረ። እግዚአብሔርም ማኅፀኗን ዘግቶ ነበርና ጣውንቷ ታስቆጣት ታበሳጫትም ነበር። በየዓመቱም እንዲህ ባደረገ ጊዜ እርሷ ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበረ። ሐናም ታለቅስ ነበረ፣ አንዳችም አትቀምስም ነበር። ባሏም ሕልቃና ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝንብሻል? እኔስ ከ10 ልጆች አልሻልሽምን? አላት። በሴሎም ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበረ። እርሷም በልቧ ትመረር ነበረ። በእግዚአብሔርም ፊት ጸለየች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሠራዊት ጌታ ሆይ የባሪያህን መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ ዕድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ስለትን ተሳለች። ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበረ። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደሰከረች ቆጠራት። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት ነፍሴን አፈሰስኩ፣ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁ። ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዓይነ ፊት ሞገስ ላገኝ አለች። ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲያ አዘንተኛ መስሎ አልታየም። ማልደውም ተነስተው በእግዚአብሔር ፊት ሰገዱ። ተመልሰውም ወደ አርማቴ ወደ ቤታቸው መጡ። ሕልቃና ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። የመፀነሷም ወራት ካለፈ በኋላ ሐና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው። ምዕራፍ 2 ከ1 እስከ 10 ያለውን እናነባለን። ሐናም እንዲህ ብላ ጸለየች። ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። አፌ በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ይለኛልና። እንደ እግዚአብሔር ያለ ቅዱስ ማንም የለም፣ ከአንተ በቀር ሌላ የለም። እንደ አምላካችን ያለ አለት የለም። ይህንን ያህል በመታበይ አትናገሩ፣ እንዲህም ያለውን የእብሪት ቃል ካፋችሁ አይውጣ። እግዚአብሔር አምላክ አዋቂ ነውና ሥራም ሁሉ በእርሱ ይመዘናል። የኃያላንን ቀስቶች ተሰባብረዋል፣ ደካሞች ግን በኃይል ታጥቀዋል። ጠግበው የነበሩ ለእንጀራ ሲሉ ተገዙ፣ ተርበው የነበሩ ግን እንጀራን ጠገቡ። መካኒቱ 7 ልጆች ወልዳለች፣ ብዙ ወንዶች ልጆችም ወልዳ የነበረችው ግን መከነች። እግዚአብሔር ይገላል ያድናልም፣ ወደ መቃብርም ያወርዳል ያወጣልም። እግዚአብሔር ያደህያል ያበለጽጋልም፣ ያዋርዳል ከፍ ከፍም ያደርጋል። እርሱ ድሃውን ከትቢያ ያነሳል፣ ምስኪኑንም ከጉድፍ ከፍ ከፍ ያደርጋል። ከመኳንንቱም ጋር ያስቀምጣቸዋል፣ የክብርም ዙፋን ያወርሳቸዋል። የምድር መሠረቶች እግዚአብሔር ናቸውና ዓለምም በእርሱ ላይ አድርጓል። እርሱ የቅዱሳንን እግር ይጠብቃል፣ ክፉዎች ግን በጨለማ ውስጥ ይጣላሉ። ሰው በኃይሉ ድል አያደርግም፣ ከእግዚአብሔር ጋር የሚጣሉ ይደቃሉ። እርሱ ከሰማይ ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሡ ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። የጌታ ስም የተመሰገነ ይሁን። ረጅም ክፍል ያነበብነው። አንዳንድ ጊዜ እግዚአብሔርን ቃል እንደዚህ ጊዜ ወስዶ ማንበብ ጥሩ ነው እና ከዚህ ውስጥ ነው አለፍ አለፍ እያለ የምናየው። ትንሽ ደቂቃ ጸልየን እንጀምር። እግዚአብሔር አምላክ ሆይ እናመሰግንሃለን። ጌታ ሆይ ቃልህን የምትሰጥ አንተ ነህ። እኛ ሁላችን ባሪያዎችህ ነን፣ በፊትህ አለን። ጸጋ በዝተህልን በፊትህ ጠርተህናል። እግዚአብሔር አምላክ ሆይ ደግሞ ዛሬ እንድትናገረን ለእያንዳንዱ ሰው ጌታ ሆይ የሚሰማው መልእክት እንዲኖር፣ ይዞ የሚሄደው ነገር እንዲኖር በኢየሱስ ስም እንለምንሃለን። ቅዱስ መንፈስህን ስጠን። ሰዓታችንን ጊዜያችንን ሁሉ ተረከብ። በኢየሱስ ስም አሜን። አሁን ያነበብነው የሳሙኤል መጽሐፍ ነው። አንደኛ ሳሙኤል። የሳሙኤል መጽሐፍ የት ነው የሚገኘው የሚለው መጀመሪያ ባክግራውንዱን ለማወቅ የሐናና የሕልቃናን ታሪክ ከማየታችን በፊት በጥልቀት ሲጀመር የሳሙኤል መጽሐፍ በየትኛው ጊዜ ነበረ ነው
ወይ ደግሞ ይሄ ታሪክ የትኛው ዘመን የነበረ ነው? በመጽሐፍ ቅዱስ ላይ እንደምታገኙት አንደኛ ሳሙኤል ከምን ቀጥሎ የመጣ ነው? ከመጽሐፈ ሩት ቀጥሎ የሚከተል ነው። መጽሐፈ ሩት ደግሞ ከምን ቀጥሎ የመጣ ነው? ከመሳፍንት። መጽሐፈ ሩት ሲጀምር ራሱ በመሳፍንት ዘመን ይላል። ስለዚህ እነዚህ ሶስት መጽሐፍ መሳፍንት፣ ቀጥሎ ሩት፣ ቀጥሎ ሳሙኤል በአንድ ዘመን ያሉ መጽሐፎች ናቸው፣ ወይ ደግሞ ስለ አንድ ዘመን ታሪክ የሚናገሩ መጽሐፍት ናቸው። በጌታ ኢየሱስ በነበረው መጽሐፍ ላይ ኢየሱስ በነበረ ጊዜ በምድር ላይ ያነቡ የነበረው መጽሐፍ ቅዱስ ወይም በምኩራብ ይነበቡ የነበረው መጽሐፍ ቅዱስ እዛ ላይ መሳፍንት ይልና ቀጥታ ሳሙኤል ነው የሚለው። ሩት መጨረሻ የምትመጣው። በእኛ መጽሐፍ ቅዱስ ግን ኦርደሩን ስታዩት መሳፍንት ይልና ከዛ ሩት ከዛ ሳሙኤል ነው። ለምንድን ነው በዛ ጊዜ የነበረው መጽሐፍ ቅዱስ ያነሳሁት? ለእነሱ ትርጉም አለው። የመጽሐፎቹ ኦርደር ትርጉም አለው። ለምንድን ነው ሳሙኤል ከመሳፍንት ቀጥሎ የመጣው? በእነሱ ተከታይ ስለሆነ ነው። ሀሳቡ የሚቀጥል ስለሆነ ነው። ስለዚህ የመሳፍንት ዘመን ደግሞ በምን የሚታወቀው? እስቲ ብዙዎቻችሁ መሳፍንትን ስታስታውሱት ወይ አንድ ክፍል አንብባችሁ ይሁን ወይ መጽሐፉ ሙሉ አንብባችሁ ይሁን መጽሐፈ መሳፍንት በምን የሚታወቀው? የምን ጊዜ ነው? የመሳፍንት ጊዜ፣ የዝምታ ጊዜ፣ እግዚአብሔር ዝም ያለበት ጊዜ። ሌላ ደግሞ ኃጢአት የበዛበት እስራኤል በተደጋጋሚ በእግዚአብሔር ፊት የምትወድቅበት ጊዜ ነበረ። ጣዖትን ያመልካሉ። እግዚአብሔር ደግሞ ለጎረቤቶቻቸው አገሮች አሳልፎ ይሰጣቸዋል። ከዛ ወደ እግዚአብሔር ይጮሃሉ። እግዚአብሔር ደግሞ መስፍን ያስነሳላቸዋል። ይሄ ነበር፣ ፓተርን ነበር። ስታዩት ይደጋገማል። የመሳፍንት ዘመን በዚህ የሚታወቀው። ከዛ በተጨማሪ ግን መጽሐፉ ላይ በተደጋጋሚ የምናገኘው መስመር አለ። የሆነ ታሪክ ይነግረንና ጸሐፊው ያቺ መስመር ይስጠናል። የሆነ ታሪክ ይነግረንና ያቺ መስመር ትደገማለች። ልክ እንደ አዝማች። ምንድን ነው የሚለው? በዚያም ዘመን ለምሳሌ መሳፍንት ምዕራፍ 21 ቁጥር 25 ላይ ተመሳሳይ ነው የሚደጋገመው። ይሄ ግን ይሄኛውን ላንብበው። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ። ይሄ መሳፍንትን ሙሉ ብታነቡት በየተወሰነ ታሪክ የሚደገም ነው እና ፐርፐዝ ይኖረዋል አይደል? መደገሙ ለምንድን ነው ተደጋጋሚ የሚነግረን ጸሐፊው? በዚያ ዘመን ንጉሥ አልነበረም፣ ሰው ሁሉ በፊቱ መልካም የመስለውን ያደርግ ነበረ። ስለዚህ ምንድን ነው የሚያሳየው? ንጉሥ ያስፈልጋል ማለት ነው። እስራኤል ንጉሥ የላትም። ሁሉም ከጎኗ ያሉት እንዳለ አሕዛብ ከተሞች ነገስታት አላቸው። እስራኤል ግን ንጉሥ የላትም። ሁለተኛ ደግሞ በፊቱ መልካም የመሰለው ማድረግ የሚለው ቃል ምን ያስታውሰናል? የሔዋንን ታሪክ ዘፍጥረት ላይ ሔዋን ያንን ፍሬ ስትመለከት ምን መስሎ ታያት? መልካም ሆኖ ታያት። ስለዚህ ይሄ ቃል ኔጌቲቭ ትርጉም ያለው አይደለ? አንድ ነገር በፊታችን መልካም መስሎ ሲታየን ምን ማለት ነው? እንደወደድ ነው ያን ነገር እንደፈለግ ነው እና የኃጢአትን ላይፍ ያሳያል። ስለዚህ የመሳፍንት ዘመን ልክ የሔዋን ዘመን ነው ለማለት ነው። ሔዋን የወደቀችበትን ዘመን ይመስላል። ሔዋን በኤደን ገነት መልካም ነገር ያገኘችበትን ጊዜ ነው የሚመስለው። እነሱም እግዚአብሔር አስገብቷቸዋል። ልክ እንደገቡ ነው። በኢያሱ አማካኝነት የተስፋይቱ ምድር ገብተዋል፣ ወርሰዋል። በዛች ኤደን ገነት እንደማለት ናት እቺ ተስፋይቱ ምድር፣ ማርና ወተት የምታፈሰው። በዛች በኤደን ገነት ውስጥ እነሱ መልካም መስሎ የታያቸው ያደረጉ ነበረ። ስለዚህ የሔዋንን ህይወት እየኖሩ ነው ያሉት። የአዳምና የሔዋንን ውድቀት እየደገሙ ነው ያሉት ማለት ነው። የመሳፍንት ዘመን በዚህ ነው የሚታወቀው። ስለዚህ ከዛ በተጨማሪ ደግሞ ካህናቶቹን እንደምታውቁት ነው። የአፍኒን እና የፊንሃስ ታሪክ፣ የካህኑ ኤሊ ታሪክ እግዚአብሔርን የሚያሳዝን ነበረ። እነሱ እንኳን በእግዚአብሔር ፊት እግዚአብሔርን የሚያከብር ነገር አለ የሚኖሩት። እነሱም በፊታቸው ደስ የሚያሰኛቸው ነበር የሚያደርጉት ቤተ መቅደስ ይሁን እንጂ ከህዝቡ የተለዩ አልነበሩም። ስለዚህ ምንም በዛች በእስራኤል ውስጥ መልካም የሆነ ነገር አናገኝም ማለት ነው። እንግዲህ በዚህ ሁኔታ ውስጥ ሳለ ነው የህልቃናንና የሃናን ታሪክ የሚነግረን። ብዙ ጊዜ ስናነበው ቆርጥ ልናነበው እንችላለን። በቃ የሃና ታሪክ ነው። ሃና የነበረባትን ችግር እግዚአብሔር እንዴት እንደመለሰላት እዛ ላይ ፎከስ ልናደርግ እንችላለን። ግን አሁን ኮንቴክስቱን የሰራነው ለምንድን ነው? ከዚህ ያለፈ ትርጉም አለው። ከዚህ የዘለለ ትርጉም አለው። ከሃና ህይወት ይወጣል ይሄ ነገር። ለዛም ነው ከመሳፍንት ታሪክ የተነሳ ነው። እሺ፣ ስለዚህ ቁጥር 5 እና 6 ላይ እንደሚነግረን የሃና ችግር ምንድን ነበረ? ልጅ አትወልድም ነበር ይላል። እግዚአብሔር ማህፀኗን ዘግቶት ነበር ይልና ቁጥር 6 መልሶ እግዚአብሔርን ማህፀኗን ዘግቶት ነበርና ይላል። ስለዚህ ሁለቴ ነው የሚነግረን። የሃና የነበረባት ችግር ማህፀኗ ተዘግቶ ነበረ። ከዛ የተነሳ ጣውንቷ ታስቆጣት፣ ታበሳጫት ነበረ። ስለዚህ ኦፕረስድ ነበረች። በጣም የምትጨነቅ ሴት ነበረች። በድካሟ ምክንያት ባለመውለድ አለመቻሏ ምክንያት ጣውንቷ ያን እያነሳች ታበሳጫት ነበረ። እዚህ ላይ አሁን ማየት ያለብን የእስራኤልን ታሪክ አይተናል። እስራኤል በእግዚአብሔር ፊት ኃጢአት እየሰራች በተደጋጋሚ ያልነው፣ እግዚአብሔር ደግሞ ሌሎች አሕዛብ ከተሞች እየሰጣት አሳልፎ እነሱ እየመጡ ኦፕረስ ያደርጓቸዋል።
የዘሩትን እንዳያጭዱ እርሻዎቻቸውን ይወስዱባቸዋል። ብዙ ያስመሯቸው ነበረ። ከዛ ወደ እግዚአብሔር ሲጮሁ መጨረሻ ላይ እግዚአብሔር ይሰማና ይመልስላቸዋል። እንግዲህ በዚህ ኮንቴክስት ውስጥ ነው ስለ አንዲት ሴት የሚነግረን። እሷም ደግሞ ላይፏ ምን አይነት ነው? የራሷ ድካም አለ፣ የራሷ ችግር አለ። በጣም በዛ ጉዳይ ትጨነቃለች። ኦፕረስ የምታደርጋት የራሷ ደግሞ እሷም ጣውንት አለቻት፣ ጠላት አለቻት ማለት ነው። ስለዚህ ጸሐፊው የሐና ህይወት ላይ ብቻ አለ ፎከሱ። የአንድን ሴት ታሪክ መንገድ ሳይሆን የሚፈልገው ከዛ ያለፈ የእግዚአብሔርን ዓላማ ሊነግረን የሚፈልገው ማለት ነው። ስለዚህ ስንሰማው ከዚህ በኋላ ያለውን ነገር ስንሰማ የእስራኤልን ታሪክ ከሐና ታሪክ ጋር እያያያዝን አብረን እንስማው። በኋላ ደግሞ ከኛ ህይወት ጋር እንዴት የሚያያዘው የሚለውን ቀጥለን እናያለን ማለት ነው። እቺ ጣውንቷ የምታስጨንቃት ጊዜ ሲናገር ይገርማል። ቁጥር 7 ላይ በየዓመቱም እንዲህ ባደረገ ጊዜ ባሏ ወደ እግዚአብሔር ቤት በወጣ ጊዜ እርሷም ወደ እግዚአብሔር በምትወጣበት ጊዜ ታበሳጫት ነበረ፣ ሐናም ታለቅስ ነበረ፣ አንዳችም አትቀምስም ነበረ። እና ታይሙ ራሱ ይገርማል። ሁል ጊዜ ወደ እግዚአብሔር ቤት ስትወጣ ነው እቺ ሴት የምታበሳጫት። ስለዚህ ምናልባት ዲስከሬጅ ለማድረግም ሊሆን ይችላል። ለምንድን ነው ይሄ ታይም ላይ የምታበሳጫት? በቃ ሐና ተስፋ ቆርጣ እግዚአብሔር ምን አደረገልኝ እሱ ማህፀኔን የዘጋው አልወጣም ብላ እንድትቀር ይመስላል። ግን ሐና ደግሞ ስታይዋት እዚህ ላይ በየዓመቱ መውጣቷን አልተወችም። ከባሏ ጋር ሁሌ ወደ እግዚአብሔር ቤት ይወጡ ነበረ። ግን ምን ታደርጋለች? ታለቅሳለች፣ ታዝናለች እንጂ ወደ እግዚአብሔር ቤት መውጣቷን አላቆመችም። ስለዚህ መከራው አለ፣ የሚያበሳጫት ነገር አለ። ግን ኮንቲኒየስሊ ፐርሲስት አድርጋለች። ወደ እግዚአብሔር ቤት እንደገና በየዓመቱ ትሄድ ነበረ። ከዛ በኋላ ቁጥር 11 ላይ እግዚአብሔር ቤት ከመጣች በኋላ ስለትን ተሳለች ይላል ለእግዚአብሔር። የምናውቀው ታሪክ ነው። ስለቷ ላይ የተለየ ነገር አለ። ችግሯን አይተናል፣ ያለባትን አካባቢ ያለውን ኦፕሬሽን አይተናል። ግን ስለቷ ግን ለእግዚአብሔር የተሳለችው ስለት ግን ዩኒክ የሚያደርገው ነገር አለ። ምንድን ነው እሱ? ልጅ ብትሰጠኝ ለአንተ ሰጠዋለሁ። እንዴት ሐና ይሄን ልትጸልይ ቻለች? ምንም እዚህ ጸሎት ውስጥ ስለ ራሷ ችግር አታነሳም። በቃ እኔን ጎብኘኝ ወይ ደግሞ እኔ ላይ ተኮር ያደረገ ወይ ጣውንቴ እንደዚህ አድርግልኝ የሚል አይደለም። ይህ ሁሉ መከሯ ፋይናል ያመጣው ፍሬ ምንድን ነው? ልጅ ብትሰጠኝ ለአንተ ሰጠሃለሁ። ለምን ለእግዚአብሔር መስጠት አሰበች? እንዴት እዚህ ጋር ደረሰች? እግዚአብሔርን ሴንተር ያደረገ እግዚአብሔርን ማዕከል ያደረገ ጸሎት። መከራዋ ገፍቶ የጣውንቷ ማበሳጨት ጭራሽ ከእግዚአብሔር ቤት ሊያስቀራት ይቅርና ያደረጋት ምንድን ነው? እግዚአብሔርን ሴንተር ያደረገ ጸሎት እንድትጸልይ ያደረጋት። ሲጀመርም ከላየ ነው ማን ነው ማህፀኗን የዘጋው? እግዚአብሔር ነው። ጸሐፊው ደግሞ የነገረን ለዛ ነው። እግዚአብሔር ማህፀኗን ዘግቶት ነበረ። ፐርፐዙ ምንድን ነው? እግዚአብሔር ከዘጋው ዓላማ አለው ማለት ነው። ምናልባት ስንሰማው ታሪኩን እግዚአብሔር የዘጋው ማህፀኗን እግዚአብሔር መልካም አይደለም እንዴ? በቃ እግዚአብሔር ለእሷ መልካም አይደለም ልንል እንችላለን። ምክንያቱም እግዚአብሔር ነው የዘጋው። ግን ስናየው ግን ፋይናሊ ይሄ ነገር እየገፋት ወዴት ነው ያመጣት? ወደ እግዚአብሔር ማዕከላዊ ጸሎት እንድትጸልይ ያደረጋት። ስለዚህ እግዚአብሔር የዘጋበት ሲጀመር ዓላማ አለው ማለት ነው። ፐርፐዝ አለው። እግዚአብሔር ሉዓላዊ እንደሆነ ገብቷታል። ሐናዬ ስትጸልይ እግዚአብሔር ማዕከል ያደረገ ጸሎት ጸለየች። ለምንድን ነው? ከእግዚአብሔር ውጪ መፍትሄ እንደሌለ ገብቷታል። ሌላ ቦታ መሄድ አልፈለገችም። ከጣውንቷ ጋር ስትከራከር አታዩዋትም። መፍትሄ ፍለጋ ስትዞር አታዩዋትም። የሄደችው እግዚአብሔር ቤት ነው። የጸለየችው እግዚአብሔርን ማዕከል ያደረገ ጸሎት ነው። ለምን? እግዚአብሔር ብቻ የእሷን ጉዳይ ሊፈታ እንደሚችል ተረድታለች። በኋላ ያነበብነው ምዕራፍ 2 ላይ ያነበብነው ምስጋናዋ ላይ አምልኮዋ ላይ እንዳየነው ብዙ ፎከስ የምታደርገው ምን ላይ ነው? የእግዚአብሔርን ሉዓላዊነት ነው። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራን ይመዝናል እያለች ስለ ልጇም እንደውም አትጠቅስም። እዛ መዝሙር ውስጥ የልጇ ነገር የለም፣ የራሷም ነገር የለም። ሁሉ ነገር ስለ እግዚአብሔር ነው። ደሆል መዝሙሯ ይገርማል። እግዚአብሔር ማዕከል ያደረገ ነው። እግዚአብሔር ሉዓላዊ ነው። እግዚአብሔር እንዲያረጋል እያለች ስትናገር ታያላችሁ። ኢቭን እግዚአብሔር ይገላል ደግሞ ያድናል፣ ወደ መቃብር ያወርዳል ከዛም ያወጣል ትላለች። ከሐና ታሪክ በፊት ከመቃብር የወጣ ሰው የለም። የመጀመሪያዎቹ እኛ የምናውቃቸው ከመቃብር የወጡ ሰዎች ኤልሳና ኤልያስ ያስነሷቸው ናቸው። ግን የእምነቷ ጥግን የሚያሳየው እግዚአብሔር ከመቃብር ያወጣል። ሪዘሬክሽን ያመነችው፣ ትንሣኤን ያመነችው። ይሄ ሁሉ የተወለደው ከየት ነው? ከዛ ከማህፀኗ መዘጋትና ከመጣባት ተጽዕኖ ተቃውሞ የመጣ ነው። የእግዚአብሔር ስራ ይሄ ነው። ቤታችን እኛ የምናውቀው ነው። እግዚአብሔር እጅ ያለበት መከራ እግዚአብሔርን የሚያከብር ነገር ይወልዳል እንጂ ጠላት ያሰበውን ነገር ያንን አይፈጽምም። ስለዚህ ኤሊ አያትና ስትጸልይ ስታስረዝም ነገሯን አየና ኤሊ እንዴት አሰባት? ከንቱ ሴት አድርጎ አሰባት። እንደምትጠጣ ሴት ነው ያሰባት። ስለ ኤሊ በኋላ ይነግረናል። ምዕራፍ 2 ላይ አይኖቹ ፈዘው ነበር ይላል።
ስለዚህ ጀጅመንቱ ሮንግ ነበረ። ሲያያት ኦኬ እቺ ሴት ጠጥታለች ብሎ ነው ያሰበው። እሷ ግን ስትመልስለት አይ እኔ ምናምንቴ ሴት አይደለሁም አለች። ቃሉ አማርኛው ትንሽ ይከብዳል። ምናምንቴ ማለት አይ ዶንት ኖ አሁን ስለማንጠቀመው እንግሊዝኛው ምን ይለዋል? ወርዝለስ ይላል። ቫልዩ የሌለው። አሁን ይሄ ስልክ ወርዝለስ ነው ካልኩኝ ምን ማለት ነው? የተሰራበትን ፐርፐዝ እየሰራ አይደለም፣ እያደረገ አይደለም። ስለዚህ ቫልዩ የለውም፣ ወርዝለስ ነው፣ ጥቅም የለውም ማለት ነው። ለሰውም ወርዝለስ የሚለው ቃል መጠቀም ይገርማል። ሰውም የሆነ ፐርፐዝ አለው ማለት ሲሰራ፣ ያንን ካላሟላ ምናምንቴ ወይ ወርዝለስ ነው ማለት ነው። ስለዚህ ምናምንቴ ሰው አይደለሁም አለችው። ምናምንቴ ሰው ማለት ምን ማለት ነው? ምን ያሰው ነው ማለት ነው? ብትጠጣ ኖሮ፣ ብትሰክር ኖሮ፣ ሌላ ነገር ብታደርግ ኖሮ ከመከራው የተነሳ ያ ምናምንቴነት ነው ማለት ነው። እሱ እንዳሰባት ግን እኔ ምናምንቴ ሰው አይደለሁም፣ በእግዚአብሔር ፊት ነገሬን አፍስሻለሁ አለች። በእግዚአብሔር ቤት ስለመጣሁና ጉዳይን ስላቀረብኩኝ እኔ ምናምንቴ አይደለሁም። ምናምንቴ የምሆነው በሌላ ነገር ጋር ብገኝ ኖሮ ወይ አንተ እንዳልከው በመጠጥ ቢሆን ኖሮ ችግሬን ለመርሳት በሞክረው እኔ ያኔ ምናምንቴ ነኝ ያለሽ ነው ማለት። መጽሐፉ ይገርማል፣ ቀጥታ አይናገርም። ይሄ ከኤሊ ጋር ያደረገችውን ስናይ ነው። ምዕራፍ 1 ላይ ምዕራፍ 2 ቁጥር 12 ላይ ሄድና የኤሊ ልጆች ምናምንቴዎች ነበሩ እግዚአብሔርንም አያውቁም ነበር ይላል። እንግዲህ ከዚህ ፊት ይሄ ቃል ስለተጠቀሰ ከሐና ጋር ኮምፔር እንድናደርገው ታስቦ ነው። እንግዲህ ካህናት የሆኑት ሰዎች፣ ቤተ መቅደስ ያሉ ሰዎች፣ እግዚአብሔርን ማወቅ የሚጠበቅባቸው ሰዎች እግዚአብሔርን አያውቁም። ሐና ምንም ናት፣ በእነሱ አይን የተለየች ሴት አይደለችም፣ ግን ከእነሱ ትሻላለች ማለት ነው። እግዚአብሔርን ታውቃለች። ስለዚህ በእግዚአብሔር ፊት ነገሯን ካቀረበች በኋላ ከዛ በኋላ አዝና አላልታየችም ይላል። ተነሳች፣ በላች፣ እግዚአብሔር እንደሰማት ያስታውቃል። እግዚአብሔር ጉዳዩን እንደተረከበ በውስጧ እርግጠኝነትን አግኝታለች። ስለዚህ ይሄ መጽሐፍ አንደኛ ሳሙኤል የተጻፈው በመጀመሪያ ለማን ነው? ለእስራኤል ሰዎች የጻፈው። ከዛ ለእኛ ደረሰ። እግዚአብሔር ለእኛ የሚናገረው ነገር ስለነበረው ወደ እኛ መጣው። ግን መጀመሪያ ሲጻፍ ግን ለእነሱ ነው። ለዛ ነው ሁሌ ሄደን በእነሱ ኮንቴክስት የምንረዳው። ከእስራኤል ጋር ነው ታሪኳ የተሰፋ ነው። የሐና ታሪክ እና የእስራኤል ታሪክ ተያይዞ ነው የቀረበው። ልዩነት አለው። እስራኤላውያን ሲጨነቁ የነበሩት በኃጢአታቸው ነው። መሳፍንት ላይ ኃጢአት እየሰሩ ነው ሲቸገሩ የነበሩት የሚጮሁት ከዚህ የተነሳ ነው። ሐና ግን በኃጢአቷ አይደለም። እዚህ ላይ የተገለጸ ኃጢአት የላትም። እግዚአብሔር ዓላማ ስለነበረው ብቻ ነው እንደዛ የሆነው። ግን ከዚህ ውጭ ግን ሕይወቷን ስታዩት በመሳፍንት ዘመን እንደመሆኗ መጠን ደግሞ ከእስራኤል ጋር በጣም የሚመሳሰል ነገር አላት። እስራኤልን ሪፕሬዘንት አድርጋ ነው የቀረበችው ማለት ነው። ስለዚህ እግዚአብሔር የእሷን ጥያቄ ሲመልስ ምን እያደረገ ነው? አንድ አይነት ከሆነ የእሷ ታሪክና የእስራኤል ታሪክ የተያያዘ ከሆነ የእሷን ጥያቄ ሲመልስ እግዚአብሔር የእስራኤልን ጥያቄ እየመለሰ ነው ማለት ነው። ስለዚህ ጉዳዩ ከሐና ያልፋል። እንዳልነው አንዲት የምትቸገረ ሴት እግዚአብሔር ረዳ የሚለው ብቻ ሳይሆን እግዚአብሔር ለእስራኤል መልስ ሰጠ ነው። የመጽሐፉም ዓላማ ይሄ ነው። የአንደኛ ሳሙኤል መጽሐፍም ሲጻፍ ዓላማው ለእስራኤል ሕዝብ የሚናገረው መልእክት የእግዚአብሔር መልእክት የእግዚአብሔር ድምፅ ስላለው ነው እንጂ ስለ አንዲት ሴት ሕይወት ሰምተው እንዲጽናኑ አይደለም። ስለዚህ ምን እያለ ነው እግዚአብሔር? የሐናን ጥያቄ በመመለስ ውስጥ የእናንተ ጥያቄ መልሻለሁ። የእነሱ ጥያቄ ምን ነበረ ብለናል? የመሳፍንት ዘመን ጥያቄ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ የሚል ነው የመሳፍንት ጥያቄ። ይህን ጥያቄ ለመመለስ ነው እግዚአብሔር ወደ አርማቴ ወርዶ ወደ ኤፍሬም ሰዎች ወርዶ 2 ካፕሎችን ይዞ ይህንን ስራ ይሰራል። የእሷ ማህፀን የተዘጋውም ከዚህ ዓላማ ነው። የእስራኤል ጥያቄ እንዲመለስ ስለታሰበ ነው። ግን የተመለሰው ብዙዎቻችን እንደምናውቀው ሳሙኤል ከእሷ መጣ። ሳሙኤል ማንን ቀባ? ዳዊትን ቀባ። ሳውልን ቀብቷል። ከዛ በፊት ሳውል ግን የእግዚአብሔር ዓላማ ያለበት ሰው አልነበረም። በሰው ጥያቄ የቀረበ ንጉሥ ስለሆነ ዋናው የእግዚአብሔር እውነተኛ ንጉሥ ማን ነው? ዳዊት ነው። ዳዊት ሲመጣ እስራኤል ለ40 ዓመት አረፈች። ሁለተኛ ሳሙኤል ምዕራፍ 8 እና 10 ብታዩት የእስራኤል እረፍት ያስደንቃል። የነበራት እረፍት ያለ ጠላታቸው ስጋት ያለምንም በእግዚአብሔር ፊት እረፍት አገኙ። ስለዚህ እግዚአብሔር ሰላም ሰጣቸው። እግዚአብሔር ማምለክ ቻሉ። ያ ፓተርን መሳፍንት ላይ ያየነው ፓተርን ይቆማል። ለበደል ከዛ እንደገና ለጠላት ተልፎ መሰጠት ከዛ ንስሐ መግባት ይሄ ሁሉ ፓተርን ይቆማል። ለምን? ንጉሥ አለ። አሁን በየጊዜው መሳፍንት መላክ አያስፈልግም። ስለዚህ በተወሰነ መልኩ እግዚአብሔር የእስራኤልን ጥያቄ መልሶታል። ዳዊትን በማንገስ ውስጥ እግዚአብሔር የእስራኤልን ጥያቄ መልሷል። በሐና ጥያቄ ውስጥ ማለት ነው። መዝሙሯን የተወሰነ ብናየው ምዕራፍ 2 ላይ ያነበብነውን የሐና መዝሙር ብታዩት የመጀመሪያ ቁጥር ሲጀምር ምን ትላለች? በማዳንህ ደስ ይለኛል። በሳልቬሽንህ ነው የሚለው። በሳልቬሽንህ ደስ ይለኛል። ያደረገላት ነገር ሳልቬሽን ነው። ሳልቬሽን የሚባል ነው። ልጅ ነው የሰጣት እግዚአብሔር። ልጅ ስለሰጠኝ ደስ ይለኛል ሳይሆን የምትለው በማዳንህ በሳልቬሽንህ ደስ ይለኛል። እይታዋ ሰፋ ማለት ነው። ይሄ የእግዚአብሔር ማዳን ነው ብላ የተረዳችው እንጂ ሳልቬሽን የሚያስብል አይደለም። ይሄ ቁጥር 1 ነው። ምዕራፍ 2 ቁጥር 10ን ስትጨርስ ልክ መዝሙሯ ሲያልቅ ምን ትላለች? ለንጉሥ ኃይልን ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል ትላለች።
ንጉሥ በዛ ሰዓት አልነበረም። ንጉሥ እንደሚነግስም ገና አታውቅም። ልጇ ገና ሕፃን ነው። ግን ለንጉሱ ኃይልን ይሰጠዋል ትላለች። የመሲሁን ማለት የተቀባውን ደግሞ ቀንድ ከፍ ከፍ ያደርጋል። ይሄ ሁሉ የእምነት ጸሎት ነው። ከውስጧ የፈለቀ ነው። ካለችበት ሁኔታ እግዚአብሔር ከሰራው ስራ የሆነ ዲፕ የሆነ አንደርስታንዲንግ ነበራት። ያን ልጅ ሲሰጣት እግዚአብሔር በዛ ውስጥ ያየችው ነገር አለ። ንጉሥ ይሰጠናል እግዚአብሔር የሚል ለእስራኤል እግዚአብሔር ንጉሥ ይሰጣል የሚል ተስፋ እና ደግሞ ቪዥን ተቀብላለች ማለት ነው። የሚያስደንቅ ነው። ይሄንን አይነት መረዳት ኤሊም አልነበረውም፣ ልጆቹም አልነበራቸውም። አንድ ሴት ግን ይሄ ነበራት። የእሷን ጸሎትና የማርያምን ጸሎት ሉቃስ ወንጌል ምዕራፍ አንድ ላይ ብታነቡት ተመሳሳይ ነው። አብዛኛው ማርያም ስለ ጌታ የጸለየችው እግዚአብሔር አብርሃምን፣ ይስሐቅን፣ ያዕቆብን የገባላቸውን ተስፋ አስቦ ፈጸመ ትላለች። እሷም ስለ ልጅ አይደለም ጉዳዩ፣ የእግዚአብሔር ማዳን ከዛ እንደሚሰፋ ሁለቱም ተረድተዋል። ስለዚህ ሳሙኤልን ሰጠ እግዚአብሔር። ሳሙኤል ማለት ምንድን ነው? ከመሳፍንት ዘመን ወደ ነገስታት ዘመን ያዘዋወረ ሰው ነው። ራሱም መስፍን ነበረ፣ ራሱም ካህን ነበረ፣ ነብይ ነበረ። ግን የመሳፍንትን ዘመን ወደ ነገስታት ዘመን የቀየረ ሰው ነው። በሱ አማካኝነት እግዚአብሔር የእስራኤልን ጥያቄ ሲመልስ እናያለን። እንግዲህ እስራኤል በመሳፍንት ዘመን ስታመጥ ቆይታለች። እንዳልነው እግዚአብሔር ሆይ መልስልን፣ አድነን ሲሉት ያድናቸዋል በመስፍን። ግን ያ መፍትሄ አልነበረም። እንደገና ይበድላሉ፣ እንደገና አድነን ይላሉ፣ ያድናቸዋል። እግዚአብሔር ራሱ አውቆታል፣ መፍትሄው እንዳልሆነ ያውቃል። ጌታ ለጊዜው የሰጣቸው መፍትሄ ነበረ። እነሱም ይጮሃሉ። ጸሐፊ ግን ይለናል ይሄ አይደለም መፍትሄው፣ ንጉሥ ያስፈልጋቸዋል። በእስራኤል ፊት ንጉሥ፣ በእስራኤል ዘንድ ንጉሥ አልነበረም እያለ ይደጋግመዋል። ለምን? ይሄ ፓተርን መሰበር አለበት። ለምንድን ነው እግዚአብሔር ምንም እንኳን መስፍን ቢልክላቸውም ይሄ አልነበረም መንገዱ፣ ንጉሥ ያስፈልጋል። ስለዚህ እስራኤል ስታመጥ ቆይችና ከዛ ንጉሥ ተሰጣት። ዳዊት ሲመጣ ሁሉ ተስተካከለ፣ እግዚአብሔር ማምለክ ተቻለ፣ ሰላም ሰፈነ። በጽድቅና በፍትህ የሚገዛ ንጉሥ ነው። ግን የዳዊትን ታሪክ ታውቃላችሁ፣ እዛ ውስጥ አልገባም። ዳዊትም ደግሞ እግዚአብሔርን በደለ፣ ጭራሽ ኦርዮንን አስገደለ። ስለዚህ ዳዊትም ራሱ ከጠላት ይጠብቀናል ያሉት ሰው ራሱ ጠላት ሆነባቸው። ለምን? ሊያምኑት አይችሉም። ከእነሱ መካከል አንዱን ወስዶ በጠላት አስገድሏል። ስለዚህ አስተማማኝ ንጉሥ አይደለም። ምንም እንኳን እግዚአብሔር ቢሰጣቸውም ንጉሥ፣ ይሄኛውም ንጉሥ 40 ዓመት አሳረፋቸው እንጂ ኮምፕሊት የሆነ ሬስት አላመጣላቸው። ስለዚህ አሁንም እስራኤል ታመጣለች ማለት ነው። እንደ ህዝብ እግዚአብሔር መፍትሄ እስኪያመጣ ድረስ ታመጣለች። እንግዲህ ከመስቀል በፊት ያሉት ናቸው እነዚህ። ከመስቀል በፊት ያሉት የመሲሁ ህዝብ ናቸው። እያማጡ ማመጣ መጨረሻ ላይ ወዴት እንደሚሄድ ታሪኩ ታውቃላችሁ። ኦብቪየስሊ ወደ ክርስቶስ ነው የሚሄደው። ስለዚህ በሐና ጭንቀት ውስጥ ሳሙኤል መጣ፣ በሳሙኤል ውስጥ ዳዊት መጣ፣ በዳዊት ደግሞ ማመጣ ክርስቶስ መጣ። ስለዚህ እግዚአብሔር ሊመልስ ያሰበው አርቆ ያየው ማለት ነው ክርስቶስን ነው። በእስራኤል ጩኸት ውስጥ የእስራኤል ጥያቄ አልቲሜትሊ እግዚአብሔር ሊመልስ ያሰበው ጌታን ሲልክ እንደሆነ ያውቃል። እነ ዳዊት መስፍኖቹ ሁሉ ለክርስቶስ ጥላ ናቸው እንጂ አልቲሜት መፍትሄዎች አልነበሩም። ስለዚህ ከመስቀል በፊት ያለችው እስራኤል አመጣ ኢየሱስን ወለደች ማለት ነው። ይህንን ምሳሌ ዮሐንስ በራእይ ሲገልጠው ጊዜ ሲኖራችሁ እናንተ ይዩት። ዮሐንስ ራእይ ምዕራፍ 12 ላይ የሆነች ሴት ያያል፣ የከበረች ሴት ያያል በራእይ እና ከዛ ልጅ ትወልዳለች፣ ልጇ ወደ እግዚአብሔር ዙፋን ይነጠቃል እያለ ከዛ ዘንዶ ደግሞ እቺን ሴት ያሳዳታል፣ ወደ በረሃ ትሄዳለች። እቺ ሴት የምን ምሳሌ ናት? የመሲሁ ዘር ምሳሌ ናት። እቺ አሁን ያሳየኋችሁ እስከ ክርስቶስ መምጣት ድረስ የነበረው የእስራኤል ሕዝብ ያማጠውና ኢየሱስን የወለደውን ዮሐንስ በራእይ ሲገልጸው አንዲት ሴት አድርጎ ይስላታል። እንግዲህ ከመስቀል በፊት ይሄ ከሆነ ከመስቀል በኋላ ያለን ሰዎች እኛስ? ከመስቀል በፊት ያሉት አምጠው ኢየሱስን ከወለዱ ኢየሱስ ከመጣ ከነሱ ስለመጣ ከመስቀል ወዲህ ያለ ነው እኛ ቅዱሳን ደግሞ አናምጥም ወይ? የእኛስ ምጥ ትርጉም አለው ወይ? ሐዋርያ ጳውሎስ ሮሜ መልእክት ምዕራፍ 8 ቁጥር 22 እና 23 ላይ እንደዚህ ይላል፣ ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። ስለዚህ ከመስቀል በኋላም ኢየሱስ ከመጣም በኋላ ያለን ደግሞ እኛ ቅዱሳን እስቲል ደግሞ እንቃትታለን። ይሄ መቃተት ይሄ ምጥ እስቲል በእኛ ውስጥም አለ። ስለዚህ ትርጉም አለው። የሐናን ምጥ አይተናል። የሐና ምጥ በእስራኤል ምጥ ውስጥ አድርገን በዛ ኮንቴክስት አይተነዋል። ትርጉሙ ዓላማው ምን ነበር? መሲሁ እንዲመጣ ነበር ብለናል። የቅዱሳንስ ምጥ፣ የቤተክርስቲያንስ ምጥ እያንዳንዳችን በግል ህይወታችን የምናመጥበት የተለያየ ጉዳይ አለ። በሽታ ሊሆን ይችላል፣ እንደ ሐና አለመውለድ ሊሆን ይችላል፣ አንዳንድ ጊዜ ኃጢአት ሊሆን ይችላል፣ በስጋችን ውስጥ ያለ ኃጢአት ሊሆን ይችላል። በተለያየ ሁኔታ ውስጥ አሁንም እናመጣለን። ሐዋርያ ጳውሎስ እንደሚል እያማጠን ያለ ነው። ግን የእኛስ ምጥ ምንድን ነው ትርጉሙ? ኢንዲቪጁዋሊ የምናመጠው፣ እንደ ቸርች ደግሞ የምናመጠው፣ እንደ መሲሁ ዘር የምናመጠው መጨረሻ ላይ ዓላማው ምንድን ነው?
ሁለተኛ ቆሮንቶስ ምዕራፍ 4 ላንብላችሁ 16 እና 18 እንደዚህ ይላል። ስለዚህ ተስፋ አንቆርጥም። ውጫዊው ሰውነታችን እየጠፋ ቢሄድም እንኳን ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ደግሜ ላንብበው። ምክንያቱም ቀላልና ጊዜያዊ የሆነ መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ስለዚህ ይህን ነው የሚለው፣ ተስፋ አንቆርጥም። ውጫዊ ሰውነታችን እንኳን እየጠፋ ቢሄድ ውስጣችን እየታደሰ ነው። ለምን? ጊዜያዊ መከራችን ምን እየሰራልን ነው? ዘላለማዊ ክብር እየሰራልን ነው። ስለዚህ የእኛ ምጥ ፐርፐዝ አለው። ኢች ኤንድ ኤቭሪ እያንዳንዳችን በግል የምናመጣባቸው ጉዳዮች በሙሉ የሆነ ነገር ወርክ እያደረጉ ነው። ልክ ሀና ህይወት ላይ እግዚአብሔር ምን እየሰራ ነበረ? ዳዊትን ለማምጣት ከዛ መሲሁን ለማምጣት በእሷ ህይወት እየሰራ ነበረ። ግን አይመስልም። የእሷን ህይወት ስናየው የሆነ ሰፈር ውስጥ ያለ የሆነ ሰው ጉዳይ ይመስላል። የእኛም ጉዳይ ይሄ ነው። የእኛን ችግር እንዴት ማየት እንዳለብን መነጽራችን እንድንቀይር ነው የሚያደርገን። ይህንን ክፍል ስናነብ የእኔ ጉዳይ ምንድን ነው? እኔ የማመጥበት ጉዳይ ምንድን ነው? ከሀና ህይወት የምንማረው ይሄንን የራሳችን የሆነ ሲቹዌሽን ውስጥ ያለን በሆነ አጭር ጊዜ ውስጥ ያለን ሰዎች ሁኔታ አድርገን እንዳንረዳው፣ ግን ቢገር ፒክቸሩን ስናይ የእግዚአብሔርን የማዳን ስራ ስናይ በዚያ ውስጥ የኔ ጭንቀት ሮል አለው። የኔ ጭንቀት የኔ ምጥ የሚሰራው ስራ አለ። የዘላለም ክብር ይለዋል ጳውሎስ። የዘላለም ክብርን ይሰራል። ስለዚህ ምን እናደርግ? እንዲህ ከሆነ እሺ ከኛም ይጠበቃል። የእውነት የኔ መከራ የኔ ጭንቀት የእግዚአብሔርን ክብር እየሰራ ከሆነ ምጣችን የሚመለስበት ጊዜ ካለ እንደ ሐና ዛሬ ምንድን ነው እኛ ማድረግ ያለብን? እያማጥን እያለ ጌታን እየጠበቅን እያለ ምንድን ነው እንድናደርግ ይሄ ክፍል የሚመክረን? የመጀመሪያው ሐና ምንድን ያደረገችው? ወደ እግዚአብሔር ቤት ሄደች። በዛ ሰዓት ላይ እግዚአብሔር ቃል የገባላቸው ምንድን ነው? በሴሎ ቤተ መቅደሱ ስላለ በዚህ ያገኛለሁ ብሏል እግዚአብሔር። ሁሉ ሰው ወደዛ መሄድ ነው ያለበት። እኛ ወደ ቤተ መቅደስ አንሄድም። በአዲስ ኪዳን ቤተ መቅደስ ልኝ ያለው ማነው? ጌታ ነው። ይህ ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ስለ ራሱ ሰውነት ተናገረ ይላል። ስለዚህ በአዲስ ኪዳን እግዚአብሔር የሚገኝበት እግዚአብሔር ያዘጋጀው ቦታ ኢየሱስ ነው። ስለዚህ ሐና ኮንሲስተንትሊ በተደጋጋሚ ብታበሳጫትን ጣውንቷ ወደ እግዚአብሔር ቤት ትሄድ ነበረ። ከእሷ ህይወት የምንማረው ይህንን ነው። እኛም ምጥ አለብን፣ ችግር አለብን፣ ጭንቀት አለብን፣ ብዙ ኦፕሬሽን ይኖራል። እንዳልነው ፐርፐዝ አለው። ግን ከኛ የሚጠበቀው ምንድን ነው? ፐርሲስት ማድረግ፣ ወደ ክርስቶስ መሄድ፣ ወደ ኢየሱስ መሄድ፣ ያለንን ጥያቄ ያለንን ችግር ይዘን ሌላ ቦታ አለመሄድ። ስንሰማው ይቀላል፣ ስንኖረው ይከብደናል። ብዙ ጊዜ የምንሄድባቸው ጉዳዮች አሉ። ለመፍታት መልስ ፍለጋ ጌታ ኢየሱስ ጋር ከመሄድ ይልቅ ሌላ ቦታ መሄድ ይቀለናል። ክርስቲያን የሆነን ሰዎች፣ ጌታ የምናውቅ ሰዎች በዚህ እንቸግራለን። ጌታን የማያውቅ ሰው ወደ ጌታ ና እንላለን። እኛ የመጣን ሰዎች ግን ወደ ጌታ ደግመን ወደ ኢየሱስ መሄድ እንቸግራለን። አንዳንዴ ከጣውንቶቻችን ጋር ስንከራከር እንገኛለን፣ ወይ ደግሞ ሌላ ቦታ መፍትሄ ፍለጋ እንሄዳለን። ሐና የምታስተምረን ይህንን ነው። ኮንቲኒስሊ በእግዚአብሔር ቤት ሄደች፣ መጨረሻ ላይ መልሷን አገኘች። መልሷ ደግሞ ከእሱ አልፎ ለእስራኤል ለዓለም ሁሉ መፍትሄ የሚሆነውን ኢየሱስን አመጣ። ስለዚህ እግዚአብሔር የሚመክረን በዚህ ክፍል ምንድን ነው? ኮንቲኒስሊ ወደ ኢየሱስ እንድንቀርብ። ሁለተኛ ከእሷ የምንማረው ምንድን ነው? እግዚአብሔርን ማዕከል ያደረገ ጸሎት እንድንጸልይ። እውነት ከገባን የኔ መከራ የኔ ችግር ማልፍበት ጥያቄ የእግዚአብሔርን ክብር እየሰራ ነው ካልን ዛሬ ጸሎቴ መቀየር አለበት። ይሄ ካልገባኝ ምን እጸልያለሁ? እግዚአብሔር ሆይ ጉዳይ መልስልኝ፣ ጣውንቶቼን አንድ በልልኝ፣ እንደዚህ አድርግልኝ ያልኩኝ ሁሌ ላለቅስ እችላለሁ። አዳም ታለቀስ ነበረ፣ ብዙ ጊዜ ታለቀስ ነበረ። መጨረሻ ላይ ግን ያለቀሰችው ለቅሶ ግን የተለየ ነው። ለአንተ ሰጠዋለሁ አለች። እግዚአብሔርን ማዕከል ያደረገ ጸሎት ጸለየች። ምን አተረፈች? እሷ ልጅ ሰጥቷት እግዚአብሔር ሙሉ ለሙሉ ከሰጠችው ቤተ መቅደስ እዛ የሚኖር እዛ የሚያደግ ከሆነ ለእሷ ታዲያ ልጅ ምንድን ነው ፖይንቱ? ካላሳደገችው በደንብ ለእሷ እኮ ምንም አላገኘችም እውነት ከሆነ። ስለዚህ ከእሷ ያልፋል። ይህንን መጸለይ ቻለች። ለምን አልነገረንም ታሪኩ። የሆነ ሰዓት ላይ ግን የእግዚአብሔር ሉዓላዊነት የእግዚአብሔር ትልቅነት ገባታል። ከመዝሙሯ እንዳየነው ማለት ነው። መከራ ውስጥ የተሰራ ነገር አለ በሕይወቷ። እኛም እግዚአብሔር በእኔ የሚሰራው ነገር ይሄ ነገር ጀስት ከእኔ ያለፈ ነው፣ እኔ ብቻ ጋር ፎከስ ያደረገ አይደለም ካለን ጸሎቶቻችን መቀየር አለባቸው። እግዚአብሔርን ማዕከል ያደረጉ መሆን መቻል አለባቸው። ስለዚህ በእኛ ሁኔታ ደግሞ ስናየው የመጀመሪያው የመሲሁ ዘር ሲያመጥ ኢየሱስ ከመጣ፣ ሁለተኛው የመሲሁ ዘር ደግሞ ሲያመጥ ኢየሱስ ይመጣ። እንደገና ፐርፐዙ ይሄ ነው። እኛም አመጠን ዳግም ኢየሱስ ይመጣበትን
ነው የምናደርገው። ኢየሱስ በእኛ ምጥ መጨረሻ ላይ ክብር ይገለጣል። ያየነው ይህንን ነው። የእግዚአብሔር ክብር የሚለው ሐዋርያ ጳውሎስ የክርስቶስ መምጣት ነው። ስለዚህ ፐርፐዝ አለው። ጌታ ህዝቡን ያያል፣ የህዝቡን ጭንቀት ያያል፣ የህዝቡን ጭንቀት ይመልሳል። የእስራኤልን ጭንቀት አይቶ እግዚአብሔር ለጊዜው መፍትሄ ሰጣቸውና ፋይናሊ ኢየሱስን ሰጣቸው። አሁንም ደግሞ የቤተክርስቲያን ችግር ያያል እግዚአብሔር። ቤተክርስቲያን ስትጨነቅ ስትገፋ ያያል። ስታመጥ መጨረሻ ላይ እግዚአብሔር ፈጥኖ ኢየሱስን ይልካል። ኢየሱስ ደግሞ ይመጣል። ስለዚህ እንዲህ ካልኖርን ግን እኛ ወደ ሌላ ቦታ የምንሄድ ከሆነ ወደ ጌታ ማንመጣ ከሆነ ሐና እንዳለችው ነው። ምን እንሆናለን? ወርዝለስ ምናምንቴ ሰዎች እንባላለን። ልክ እንደ ኤሊ ልጆች ምናምንቴዎች ነው የምንሆነው። በእግዚአብሔር ፊት ማንሆን ከሆነ ችግራችን ይዘን ማንመጣ ከሆነ ውርዝ አንሆንም ማለት ነው። ሐዋርያው ጳውሎስ በተደጋጋሚ መልእክቶቹ ላይ ካያችሁ ለእግዚአብሔር እንደሚገባ ኑሩ፣ ለጥሪያችሁ የሚገባ ሰዎች ሁኑ እያለ ይናገራል። ወርዚ ወይ ማለት ይሄ ነው። ለእግዚአብሔር የሚገባ ምልልስ ያልነው ከዚህ ስንማር ይሄ ነው። ለእግዚአብሔር የሚያከብር ኑሮ የምንኖረው ወደ ጌታ ስንሄድ ነው። መከራዎቻችን ወደ ሌላ ቦታ አለመውሰድ ሲጀምሩኛል ያኔ በእግዚአብሔር ፊት ወርዚ እንሆናለን፣ ምናምንቴዎች አንሆንም ማለት ነው። እንዲህ ካላደረግን ደግሞ ወደ ጌታ ማንሄድ ከሆነ ግን ምንድነው በተዘዋዋሪ እያደረግን ያለ ነው? የጌታ መምጣት እያዘገየን ነው ያለነው። ሐና ወደ እግዚአብሔር ካልመጣች፣ እግዚአብሔርን ሴንተር ያደረገ ጸሎት ካልጸለየች ሳሙኤል አይመጣም። እግዚአብሔር ያቺ ጊዜ የሚጠብቀው ያቺ ጊዜ እስክትመጣ ድረስ እግዚአብሔር አይሰጣትም ሳሙኤልን። ምክንያቱም እግዚአብሔር ሳሙኤል የሚሰጠው ለእስራኤል ጥያቄ መልስ ነው፣ ለእሱ አይደለም። ስለዚህ ሐና ወደ ሆነ ታይም ወደ ጊዜ መምጣት አለባት። እግዚአብሔርን ማዕከል ያደረገ ጸሎት የምትጸልይበት ቦታ ላይ ካልደረሰች ይዘገያል። ሁለተኛ ጴጥሮስን የምታውቁት ክፍል ነው። እንደዚህ ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ስለማያምኑ ሳይሆን ስለ እናንተ ይታገሳል። ምን እስኪሆን ድረስ? ሁሉ ወደ ንስሐ እንዲደርሱ ማንም እንዳይጠፋ። እንዳልነው ሐናም እግዚአብሔርን ማዕከል ያደረገ ጸሎት እስክትጸልይ ድረስ እግዚአብሔር እንደጠበቀ ሁሉ እኛንም ጌታ ይህን ህይወታችን እስኪሆን ድረስ ይጠብቃል። ስለዚህ የጌታንን መምጣት እያፈጠንን ነው ማለት ነው። በአንድ መንገድ ስናየው የጌታንን መምጣት እያፈጠንን ነው። የእኛም መከራ የሚመለስበት ጊዜ እየፈጠነ ነው ማለት ነው። የእኛንም ችግር እያስመለስን ነው። የዓለም ጥያቄ የተመለሰ ነው። እኛ ብቻ አይደለንም። ሮሜ ላይ እንዳየነው ፍጥረት ሁሉ ይቃትታል፣ ከእኛ ጋር አብሮ ይቃትታል። ለምን? ኢየሱስ እንዲመጣ። ለምን? ኢየሱስ ሲመጣ የዓለም ሁሉ ጥያቄ ይመለሳል። ስለዚህ ይህንን እናንተም ሄዳችሁ በራሳችሁ ጊዜ አንብቡት፣ አስቡት። እግዚአብሔር ይህን እንዲያደርግ ቤታችን ልንጸልይ ያስፈልጋል። ጌታን ልንለምን ያስፈልጋል። እግዚአብሔር ሆይ ወደዚህ መረዳት አምጣኝ። በችግሬ ማለቀስ ሰው ሊሆን ይችላለሁ፣ ጉዳይ ሊያሳስበኝ ይችላል። ግን በቃ እንደ ሐናኔም አት ሰም ፖይንት እግዚአብሔር ማዕከል ያደረገ ጸሎት እንድጸልይ፣ የአንተ መምጣት እንዳፈጥን፣ ወደ አንተ ኮንሲስተንትሊ ነገሩ ዓመት በዓመት ሊደገም ይችላል፣ ግን ሁል ጊዜ ወደ አንተ መምጣት እንድችል እንድትረዳኝ እፈልጋለሁ እያለን በእግዚአብሔር ፊት በዚህ ጉዳይ ልንቀርብ ያስፈልገናል። ጌታ የሰማነውን ይባርክልን። ጸልየን እንጨርሳለን። እግዚአብሔር ስም የተመሰገነ ይሁን። ጌታ ተናግሮን ከሆነ ትንሽ ደቂቃ በእግዚአብሔር ፊት እንወስዳለን። ይህንን በሕይወታችን ሲሆን ማየት የማይፈልግ ሰው ማንም የለም። ከራሳችን ወጥተን ከእኛ ጉዳይ ወጥተን እግዚአብሔርን ማዕከል እስክናደርገው ድረስ ጌታ ይጠብቃል። ለምን? ከፍቶብን ሳይሆን እሱ ሊመልስ የፈለገው የእኛን ጥያቄ ሳይሆን የሁሉንም የዓለምን ሁሉ ጥያቄ ነው። ጌታችን ሆይ እናመሰግንሃለን። አንተ መልካም ነህ ጌታ ሆይ። በተዘጉ ማዕፀኖች ጌታ ሆይ ሁሉ አንተ መልካም ነህ። ዓላማ ሰፊ ነው። እግዚአብሔር ሆይ የሕዝብን ጥያቄ ለመለስ፣ የዓለምን ጥያቄ ለመለስ በእያንዳንዳችን ሕይወት ወርደህ የምትሰራ አምላክ ነህ። ተመስገን። እግዚአብሔር ሆይ ቃልህ እውነት ነው። እግዚአብሔር ሆይ ይሄ ደግሞ ለትምህርታችን ተጽፏል። ሁላችንን ተናግረህናል። በዚህ ሰዓት እግዚአብሔር ሆይ አቅም እንድትሆነን፣ ጉልበት እንድትሆነን፣ አንተን ለመረዳት አንተን ለማወቅ ጌታ ሆይ እንደ ሐና መጸለይ እንድንችል እግዚአብሔር ሆይ ሉዓላዊነትህን፣ ሁሉን ቻይነትህን እግዚአብሔር ሆይ ዘላለማዊ ዕቅድህን አንደርስታንድ እንድናደርግ እንድትረዳን እንለምንሃለን። እግዚአብሔር ሆይ እንድታሳድገን፣ በክርስቶስ እንድናድግ ማቹር እንድናደርግ እግዚአብሔር ሆይ ጸሎቶቻችን እንዲቀየሩ አንተን ማዕከል ያደረገ ለአንተ ሰጣለው የሚያስብሉ ጸሎቶች መጸለይ እንድንችል እያንዳንዳችን እንድትረዳን እንለምንሃለን። እግዚአብሔር ሆይ አንተ መልካም ነህ። በጊዜ ደግሞ ጥያቄያችንን ትመልሳለህ። ጌታ ሆይ የምታባብልበት የራስህ ጊዜ አለ እግዚአብሔር ሆይ። ነገር ግን አልቲሜትሊ ከዚህ ምድር ባለፈ ኢየሱስ ክርስቶስን በመላክ ጥያቄያችንን ስለምትመልስልን እናመሰግንሃለን። ቤተ ክርስቲያን ጌታ ሆይ አንድ ሆነን በፍቅር ክርስቶስን ለመቀበል ጌታ ሆይ የተዘጋጀ እንድታደርገን፣ በእኛ ማል ያልተዘጋጀ
የተበታተነ ጌታ ሆይ ወርዝለስ የሆነ ሰው በመካከላችን እንዳይገኝ በኢየሱስ ስም እንለምንሃለን። ሁላችን ሬዲ እንድንሆን ክርስቶስ ሲመጣ ኢየሱስ ከሰማይ ሲያየን ለመምጣት የሚያስቸኩለው ልቡን የሚያጓጓው እንዲሆን እግዚአብሔር ሆይ ቤተ ክርስቲያን በዚህ አይነት መዘጋጀት እንድትጠብቀው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ስለ ቃልህ ተመስገን፣ ከፍ እናደርግሃለን። በኢየሱስ ስም አሜን።